እንዴት ናችሁ የኢትዮጵያ ልጆች? ሰላም ናችሁ ወይ? ክረምት እንዴት ነው? አባይ ይባላለሁ ከብሪጅ ቋንቋ ትምህርት ቤት ነው የመጣሁት። የመጣሁበት ዓላማ በእንግሊዝኛ መጽሐፍትን እንድታነቡ ለማበረታታት ነው። ልጅ አንባቢ የሚባል ፕሮግራም እንዳላቃለሁ። እሱ አማርኛ መጽሐፍትን እንድታነቡ ነው የሚያበረታታችሁ። እኔ ደግሞ እንግሊዝኛ መጽሐፍትን እንዴት እንደምታነቡ አንዳንድ ምክሮች ልሰጣችሁ ብሎም ደግሞ አምጥቻለሁ መጽሐፍም የሚነበብ ላነብላችሁ ነው የመጣሁት ማለት ነው። ተዘጋጅታችኋል? እሺ። ብሪጅ ቋንቋ ትምህርት ቤት 10 መጽሐፍት በ10 ሳምንት የሚል ፕሮግራም ጀምረን ባለፈው ዓመትም ክረምት ላይ ሰርተን ነበር። በጣም ብዙ ልጆች በክረምት ውስጥ 10 መጽሐፍት ማንበብ ችለዋል። ስለዚህ እኔም ለእናንተ ዛሬ የማሳስባችሁ ነገር ቢኖር እስኪ በዚህ ክረምት 10 መጽሐፍት ለማንበብ ተዘጋጁ ለማለት ነው። ተዘጋጅታችኋል? እሺ። 10 መጽሐፍት በእንግሊዝኛ አንብባችሁ ከተዘጋጃችሁ መስከረም ላይ ትምህርት ሲከፈት ለትምህርት በጣም የተዘጋጃችሁ ትሆናላችሁ ማለት ነው። እሱ ነው ዋናው ዓላማ ማለት ነው። መጀመሪያ ግን የእንግሊዝኛ መጽሐፍትን ማንበብ እንዴት እንደሚጠቅም ልነግራችሁ ፈልጋለሁ፣ ቋንቋን ከማሻሻል አንጻር ማለት ነው። ስለዚህ አንድ ዋናው ነገር አማርኛ ብቻ ማንበብ ትክክል አይደለም አይደል? በውጭ ቋንቋዎችም የተጻፉ መጽሐፍትን ማንበብ ያስፈልጋል። ስለዚህ አንዳንድ ልጆች እንግሊዝኛ ብቻ የምታነቡ በአማርኛ የተጻፉም በሌላም በኦሮምኛም በሌላ ቋንቋ የተጻፉትን ማንበብ ያስፈልጋል ማለት ነው። ይሄ ለአእምሯችን እድገት በጣም ስለሚጠቅም ማለት ነው። ከቋንቋ መማር አንጻር እንግሊዝኛ መጽሐፍትን ማንበብ ከሚጠቅማቸው ነገሮች የመጀመሪያው በጣም ብዙ አዳዲስ ቃላትን ታውቃላችሁ ማለት ነው። አዳዲስ ቃላትን ካወቃችሁ ደግሞ በእንግሊዝኛ ጻፉ ስትባሉ የቃላት ችግር አይኖርባችሁም ማለት ነው። በጣም በቀላሉ ብዙ መጻፍ ትችላላችሁ ማለት ነው በተለያየ ርዕስ። ስለዚህ አንደኛው ጥቅም ብዙ አዳዲስ ቃላትን ማወቅ ነው። ስለዚህ ብዙ ጊዜ አንድ መጽሐፍ ስንጨርስ ከ5 እስከ 10 አዳዲስ ቃላት ብናቅ ይመከራል። ይሄ ማለት ግን አዲስ ቃላት እያንዳንዱን በየገጹ ያሉትን አዳዲስ ቃላት ማወቅ አለብንም ማለት ትክክል አይደለም። አንድ የሚጠቅማችሁ ነገር እዚህ ላይ ምንድነው? አንድ ቃል በተለያየ ገጽ ከተደጋገመ ያንን ቃል ማወቅ አለባችሁ ማለት ነው። ያኔ ያንን ቃል ትጽፉና ወረቀት ላይ አንብባችሁ ስትጨርሱ መዝገበ ቃላት ዲክሽነሪ ማየት ትችላላችሁ። ስለዚህ ሁሉንም አዳዲስ ቃላት ማወቅ የለባችሁም። የሚደጋገሙ አዳዲስ ቃላት ካሉ ግን እነኛን ቃላቶች ማወቅ አለባችሁ ማለት ነው። ስለዚህ ይሄ መጀመሪያው ነው። ሁለተኛው እንዲህ አይነት መጽሐፍትን ስናነብ የፈጠራ ችሎታችን ያድጋል። በእንግሊዝኛ ክሪኤቲቭ ኢማጂኔቲቭ እንሆናለን ማለት ነው። ስለዚህ ብዙ መጽሐፍትን ባነበባችሁ ቁጥር የፈጠራ ችሎታችሁ እያደገ ይሄዳል ማለት ነው። በሶስተኛ ደረጃ ስፔሊንጋችሁ ይሻሻላል ማለት ነው። ይሄም የሆነው ምንድነው? ቃላቶቹን የተለያዩ መጽሐፍት ላይ ስለምታዩቸው ስለሚደጋገሙ ስፔሊንጋቸው አእምሯችን ውስጥ ይቀራል ማለት ነው። ለማስታወስ ቀላል ይሆናል ማለት ነው። ስለዚህ በጣም የሚያነብ ልጅ ስፔሊንግ ጎበዝ መሆኑ አይቀርም ማለት ነው። ስለዚህ ይሄ በሶስተኛ ደረጃ የሚጠቅማችሁ ሲሆን፣ ሌላው ግን በጥቅሉ መጽሐፍትን ስናነብ ስለ አካባቢያችን፣ ስለ ዓለም የተሻለ ግንዛቤ እናገኛለን፣ እውቀትን እናገኛለን ማለት ነው። እኔ አሁን ሰሞኑን አንድ መጽሐፍ እያነበብኩ ነው እና የመጽሐፉ ርዕስ ናምበር 1 ሌዲስ ዲቴክቲቭ ኤጀንሲ የሚል መጽሐፍ ነው። ይሄ መጽሐፍ ስለ ቦትስዋና ነው የሚያወራው። ህይወት ቦትስዋና ምን እንደሚመስል አሁን ብትጠይቁኝ ስለ ቦትስዋና ስለ ሀገሩ ጂኦግራፊ አውቃለሁ፣ ታሪኩን አውቃለሁ፣ ሰዎች እንዴት እንደሚኖሩ አውቃለሁ። ስለዚህ መጽሐፍትን ስናነብ እንደዚህ ነው የሚሆነው ማለት ነው። ስለዚህ በዚህ ክረምት የትም ሳትሄዱ ቤታችሁ ቁጭ ብላችሁ መጽሐፍትን ግን እያነበባችሁ ብዙ ቦታ መሄድ ትችላላችሁ ማለት ነው አይደለም? እነኚህ ናቸው ማለት ነው መጽሐፍትን ማንበብ የሚጠቅመን። ስለዚህ በቀጣይ የምነግራችሁ ምንድነው? ለማንበብ የሚያስፈልጋችሁን ዝግጅት ነው። ስለዚህ ለማንበብ ከሚያስፈልጋችሁ የመጀመሪያው ነገር አንዱ ቅድምም ብያችኋለሁ፣ መጽሐፍትን ስታነቡ አዳዲስ ቃላት ታውቃላችሁ ብያችኋለሁ። የሚደጋገሙትን አዳዲስ ቃላት ነጭ ወረቀት ላይ መጻፍ አለባችሁ ማለት ነው። ስለዚህ እንዲህ አይነት ነጭ ወረቀት ታዘጋጁና እንዲህ ጥፍጥፍ አድርጋችሁ መጽሐፋችሁ ውስጥ ታስገቡታላችሁ ማለት ነው። እስክሪብቶ የሚያስፈልጋችኋል። ስለዚህ ቃላቶቹ ሲደጋገሙ ቃሉን ብቻ ትጽፋላችሁ። ያኔ ግን መዝገበ ቃላት አታዩም ማለት ነው አይደል? መዝገበ ቃላት የምታዩት ዲክሽነሪ የምታዩት አንብባችሁ ስትጨርሱ ነው። ስለዚህ ቃሉን ትጽፋላችሁ፣ ታስቀምጣላችሁ ማለት ነው። ሌላ የሚያስፈልጋችሁ ነገር መዝገበ ቃላት ነው፣ ዲክሽነሪ።
በእንግሊዝኛ የተጻፉትን ስለሆነ እንድታነቡ እየነገርኳችሁ ያለሁት እንግሊዝኛ በእንግሊዝኛ የሆነ ዲክሽነሪ ያስፈልጋችኋል። ይህንንም የምትጠቀሙት ግን አንብባችሁ ስትጨርሱ ነው እንጂ በመሃል አይደለም ዲክሽነሪ የምንጠቀመው አይደል? አዲስ ቃላት ስናገኝ ዲክሽነሪ፣ አዲስ ቃላት ስናገኝ ዲክሽነሪ። ይሄ ትክክለኛ መንገድ አይደለም። ለ30 ደቂቃ ከሆነ ወይ ለ20 ደቂቃ የምታነቡት ልክ እሱን ስትጨርሱ ዲክሽነሪ ማየት ትጀምራላችሁ ማለት ነው። እንዳልኳችሁ በጣም ብዙ ቃላትም አይደለም መጻፍ ያለባችሁ፣ ጥቂት ቃላትን የሚደጋገሙትን መርጣችሁ ማለት ነው። መጨረሻ የሚያስፈልጋችሁ መጽሐፍቱን ስታነቡ ገጽ 15 ላይ ከሆነ የቆማችሁት ያንን ገጽ ከማጠፍ ካጠፍነው ገጹን መጽሐፉ ይበላሻል አይደለም? ስለዚህ መጽሐፉ እንዳይበላሽ ቡክማርክ ያስፈልጋችኋል ማለት ነው። ምልክት የቱ ጋር እንደቆማችሁ የሚያሳይ። ስለዚህ የምትፈልጉትን አይነት ቡክማርክ አዘጋጅታችሁ በወረቀት ቆርጣችሁ ሊሆን ይችላል፣ ክናሴር ሊሆን ይችላል አይደል? የደረቀ ቅጠል ሊሆን ይችላል አይደል? የትኛውም አይነት ነገር የቱ ጋር እንደቆማችሁ ምልክት የምታደርጉበት እሱ ያስፈልጋችኋል ማለት ነው። ስለዚህ ምን ያስፈልጋችኋል ብያችኋለሁ? መጀመሪያ ነጭ ወረቀት ቃላት የምትጽፉበት፣ እስክሪብቶ፣ ሌላ ደግሞ መዝገበ ቃላት ወይም ዲክሽነሪ እና ቡክማርክ የቱ ጋር እንደቆማችሁ የሚያሳያችሁ ማለት ነው። ይሄን ይመስላል ልጆች። አሁን ዛሬ ላነብላችሁ የመጣሁት ተረት አለ መጽሐፍ። እሱን ለመስማት ተዘጋጅታችኋል? እሺ፣ ዛሬ የማነብላችሁ መጽሐፍ ርዕስ ሃንዳስ ሰርፕራይዝ የሚል ነው። ጸሐፊው ኤይሊን ብራውን ሲሆን ይሄን ይመስላል። ስለዚህ what do you think is the surprise gift? So this is the gift, as you can see. So there are many kinds of fruits. What else can you see on the cover page? Yes, there is an ostrich. Yeah? Okay. And when you read this book, you're going to learn types of fruits and and different kinds of animals. So these are the things that you will learn when you read this story. Are you ready? So I'm going to read the story for you. She will be surprised, thought Handa, as she set off for Achaeus village. So Handa is the one carrying the gift, the fruits, to her friend Achaeo. I wonder which fruit she will like best. So Handa is thinking, she's walking to her friend and thinking, I wonder which fruit she will like. Will she like the soft yellow banana? And then a monkey came and took the banana. But Handa didn't see what the monkey did. So she kept walking. And Handa again started thinking, will my friend like the sweet-smelling guava? And an ostrich came and took the guava. But Handa didn't see what the ostrich did. So she kept walking. She started thinking again, will she like the round, juicy orange? And then the zebra came and took the orange. But Handa didn't see what the zebra did. So she kept walking. She started thinking again, will she like the spiky-leaved pineapple? And the giraffe came and took the pineapple. But Handa didn't see what the giraffe did, so she kept walking. She started thinking again, will she like the creamy green avocado? And then an antelope came and took the avocado. But Handa didn't see what the antelope did, so she kept walking. Handa started thinking again, will she like the purple passion fruits? And then a parrot came and took the passion fruits. But Handa didn't see what the parrot did, so she kept walking. And then all of a sudden a goat came and hit a tree, and Handa was under that tree. Which fruits will Achaeo like best? And as you can see, Handa's basket is now full of tangerines. And Handa arrived at Achaeo's village. Hello, Achaeo, said Handa. I have brought you a surprise. Tangerines, said Achaeo, my favorite fruit. Tangerines, said Handa. That is a surprise. That's the end of the story, children. As you can see, Handa's gift was 7 delicious fruits,
But by the time she arrived at Akeo's village, the gift was not the 7 delicious fruit, it was tangerines. So it was a surprise gift for both Handa and Akeo. I hope you enjoyed the story. እሺ ልጆች ስለዚህ ተረቱን እንደወደዳችሁ ተስፋ አደርጋለሁ። ለሚቀጥለው ሳምንት እንድትዘጋጁበት የምፈልገው አንድ የምትሰሩት ነገር እናንተስ ለጓደኞቻችሁ ስጦታ ትሰጣላችሁ? ሃንዳ በጣም ረጅም መንገድ ሄዳ ነው ስጦታ የሰጠችው ለጓደኛዋ። እናንተስ ምን አይነት ስጦታ ነው የምትሰጡት? ስለዚህ እንድታስቡ ፈልጋለሁ። ሌላ ደግሞ ስዕል በጣም መሳል እንደምትወዱ አውቃለሁ። ስለዚህ ሃንዳ እንደዚህ የተሸከመችውን የፍራፍሬ አይነት መሳል ከቻላችሁም ጥሩ ነው። ስለዚህ ስዕል የምትወዱ ልጆች ይሄንን ስዕል እንድትስሉ እፈልጋለሁ። ሌላ የመጨረሻ ስለ ቡክማርክ አውርተናል አይደል? ቀደም ቡክማርክ እስኪ እናንተ ከአካባቢያችሁ ቤታችሁ ውስጥ ሊሆን ይችላል፣ ሰፈር ውስጥ ሊሆን ይችላል፣ ለእናንተ ደስ የሚላችሁን ቡክማርክ እንድትሰሩ ማለት ነው። እንዳልኳችሁ ከቅጠል ሊሆን ይችላል፣ ከጨርቅ ሊሆን ይችላል፣ ከወረቀት ሊሆን ይችላል። የሚያምር ቡክማርክ እንድትሰሩ ፈልጋለሁ። እሺ ልጆች ተረቱን እንደወደዳችሁት ተስፋ አደርጋለሁ። የሚቀጥለው ሳምንት ደግሞ The Very Hungry Caterpillar የሚል ስቶሪ አነብላችኋለሁ። ለዛሬ ግን እዚህ ላይ ጨርሳለሁ። አመሰግናለሁ። ቻው ልጆች፣ ቻው ቻው። እኛ የኢትዮጵያ ልጆች፣ እኛ የኢትዮጵያ ልጆች፣ እኛ የኢትዮጵያ ልጆች